የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሉዓላዊነት ልብ በሚል መሪ ሀሳብ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ ኢትዮጵያ የኢኮኖሚ ሉዓላዊነቷን ለማረጋገጥ እየሰራችባቸው ያሉ ጉዳዮች ላይና በመደመር መንግስት የተቃኘበትን መንገድ አንስተዋል። ኢትዮጵያ የኢኮኖሚ ሉዓላዊነቷን ለማረጋገጥ ከሚያስችሏት ዘርፎች ውስጥ አምራች ኢንዱስትሪ በቀዳሚነት ይቀመጣል። ዘርፉ ምርታማነትን ለማሳደግ፣ የውጭ ንግድን ከፍ ለማድረግ፣ ምርቶች ላይ እሴት ለመጨመር፣ ፈጠራና ቴክኖሎጂን ለማጎልበት ያለው ሚና ከፍተኛ መሆኑ ኢንዱስትሪ ላይ ትኩረት አድርጋ እንድትሰራ ምክንያት ሆኗታል። 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ሁለተኛው ኤክስፖርት ነው። ኤክስፖርት ብዛትም ጥራትም ወሳኝ ናቸው። ብዙ አምርተህ በቂ ተጠቅመህ ስታበቃ ነው የምትሸጠው። የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው። ሶስተኛው ክሪቲካል ኤሪያ ፈጠራና ቴክኖሎጂ ነው። እንግዲህ ግብርና ለምሳሌ ብትወስድ በእጅ ስናርስ ወይም በበሬ ስናርስ ለሺህ ዓመታት እምብዛም የተጋነነ ለውጥ የለውም። ኢንዱስትሪ ከገባበት በኋላ ግን በጣም ከፍተኛ የሆነ መነቃቃትና ለውጥ አምጥቷል። የማኑፋክቸሪንግ ኢንዱስትሪ ፈጠራ ቴክኖሎጂን የሚያመጣው ለራሱ ብቻ አይደለም፣ ሌሎች ዘርፎችም ጭምር። ኢትዮጵያ ለኢንዱስትሪ የሰጠችው ትኩረት ከዘመኑ ጋር ለመጓዝ የምታደርገውን ጥረት የሚያሳይ ሲሆን የዓለም ኢንዱስትሪ ታሳቢ ያደረገ መሆንም ይኖርበታል። የዓለም የኢንዱስትሪ አብዮት ከዚህ በፊት ከነበረው በእጅጉን መልኩን የቀየረ ሆኗል። የጭስና የብረት ኢንዱስትሪዎች ዘመኑን በመዋጀት ቺፕስና ዳታን ያካተቱ ሲሆን አርቲፊሻል ኢንተለጀንስ ደግሞ የአራተኛው ኢንዱስትሪ አብዮት አንጓ ሆኖ እያገለገለ ይገኛል። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የኛም ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላው የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል ሊታይ አይደለም። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባው ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። እንደ ጠቅላይ ሚኒስትሩ ገለጻ የዓለም ኢንዱስትሪ አብዮት ጋር አብሮ ለመጓዝ ክህሎትና የመፍጠር አቅም ያስፈልጋል። አርፍዶ ከመድረስ ይልቅ ቀድሞ በመድረስ በዘርፉ ያለውን እድል ለመቋደስ እየተሰራም ይገኛል። ለምሳሌ ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ። በማኑፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። ፋርማሲቲካል ላይ በቀይቶ ፓርክ ላይ ጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ማምረት እንዲሁም ተለዋዋጭ የሆነውን የዓለም ኢንዱስትሪ ማወቅና መረዳት ብቻ በቂ አይደለም። በዘርፉ የኢትዮጵያ ተጠቃሚነትን ለማረጋገጥ የእሴት ሰንሰለት ፈተናዎች ተገንዝቦ መፍትሄዎችን ማስቀመጥ ይገባል። ከመፍትሄዎቹ ውስጥ ጥቅምን ያማከለ ውሳኔ መወሰንና አቅርቦትን ማስፋት ተጠቃሽ ናቸው። የኢራን ጦርነት ሲጀመር ከዚያ ሳምንታት በፊት በማዕቀብ ላይ የነበረው የራሻ የነዳጅ ምርት የጋዝ ምርት በከፊል ማዕቀብ ተነስቶለታል። ለምን? ሁለቱም ከተዘጉ እነሱ ብቻ ሳይሆን የሚጎዱት ሌላውም ስለሆነ ፕራግማቲክ የሆነ ዲሲሽን ነው።
ልክ እንደዚሁ ጠላቴ ከምትለውም አያስፈልገኝም ከምትለውም ሰው ጋር ትናንትና ትክክል የወሰንከውን ውሳኔ የምትቀይርባቸው በርካታ ትሬንዶች አሉ ማለት ነው። ሁለተኛው በጥቂት ሀገራት የተጀመረ እኛም ማሰብ መምከር የሚገባን ነገር የፕላስ ዋን ስትራቴጂ ነው። ከዚህ በፊት አንዱ የጀመረውን ሌላው ማስቀጠል ባለመቻሉ ኢንዱስትሪዎች የሚፈለገውን ለውጥ ማምጣት አለመቻላቸውን ያነሱት ጠቅላይ ሚኒስትሩ በፊት የነበሩትን ክፍተቶች በመለየት የእሳቤ ለውጥ ተደርጓል ብለዋል። የትናንትናም ቢሆን ጠቃሚ ታሪክ፣ ጠቃሚ ስራ መጣል የለበትም የሚለው በጣም ወሳኝ እርምጃ ነው እና የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ይሄ ሶስቱም ጊዜ ወስደህ ተንትንልኝ ካልክ ችግር አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያልንበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት ይሄ ዩጎዝላቪያ ነው ወይም ራሻ ነው ወይም ጀርመን ነው ሳይሆን ከየትኛውም በእኛ ሀገር ህግና ስርዓት የሚሰራ ኃይል እስከመጣ ድረስ። ሶስተኛው ደግሞ ተጠቃሚነት፣ ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን የሚል የእሳቤ ለውጥ ነበር። ምን ማለት ነው? መንግስት ከአስፈጻሚነት ወደ አመቻችነት ማደግ አለበት። ጉዳዩን የሚያስፈጽም ብቻ ሳይሆን ጉዳዩን የሚያመቻች ቤዚክ ፍላጎቶችን የሚያሟላ ለዛ አስቻይ ነገር በመፍጠር አትራክት የሚያደርግና የሚያሰፋ መሆን አለበት የሚል እሳቤን የያዝ ነው። ለዚህ ብለን አገር በቀል የኢኮኖሚክ ሪፎርም አጀንዳ ቀረጽን ማለት ነው።